ወንድም መጨነቅን ትታ ገና ስለጋ ካድ ማሰብ አለብህ። እንግዲህ አብርሽ ጠፍቷል፣ ከሆቴል አምልጦ ጠፍቷል እየተባለ ይገኛል። አብርሽ እንግዲህ ያው ኤፍሬምን በትናንትናው ዕለት እንደሰማችሁት ናና ውሰደኝ ኤፍሬም እያለ ነበረ። ኤፍሬም እንግዲህ ያው ከሄርሜላ መንጋጋ ለማውጣት ወይ ደግሞ ከሄርሜላ እጅ ለመፈልቀቅ ያላቸው ጥረት በጣም ከባድ እንደሆነ ሁላችንም የምናውቀው ነው። ሩታም አብርሽን እስካገኘው ድረስ ነው እንጂ ማደርገውን እኔ አውቃለሁ ብላ እየፎከረች ትገኛለች። አብርሽ አሁንም ከሄርሜላ ጋር ሰላም እንዳልተሰማው ሆኖ ለኤፍሬም እባክህ ናና ውሰደኝ በቃ በዛ ላይ ደግሞ ሄርሜላ ደህና ነኝ አትልም ወይ እያለችው ነበረ። ደህና ነኝ በል ስትለው እንዴ ደህና ነኝ በል ትለዋለሽ እሱ አሞታል አላችሁ ብለዋታል ማለት ነው። አሞታል ካላችሁ ደግሞ እናንተ ጋር ሆኖ ታሞ አልነበረም ወይ? ይሄ ልጅ እናንተ ጋር ሆኖ ታሞ ነበረ። ለምን እናንተስ ሆስፒታል ወይ ደግሞ ወደ ጸበል አልወሰዳችሁትም? ዛሬ ላይ ሄርሜላ ጋር ሲሆን መታመሙና ያስገደደችው እንደሆነ መናገራችሁ በጣም ነው የሚያሳዝነው። ሲቀጥል ሄርሜላም ራስሽ ራስ ወዳድ ነሽ። እንግዲህ ወደ ሚስትና ወደ ትዳር ተመለስ ያልከው ነው አይደለ ኤፍሬም? ወንድሙ ነክ ወደ ትዳሩና ወደ ልጆቹ እንዲመለስ ወደ ልጁ እንዲመለስ ከፈለግ ለምንድን ነው ስለማሰጠው? ለምንድን ነው ወደሚሻለውና ወደ ጸበል ማትወስደው? ወደ ትክክለኛ እምነት ወስደው ለምን እንዲሻለው አታደርገውም? ለምንስ እናንተ በእጅ የእጅ ታደርጉበታላችሁ? ለምንድን ነው መተት ያደረጋችሁበት? ለምንድን ነው ሰው ልጅን የምትወዱትና የምታፈቅሩት የምትሉት ከሆነ ለምንድን ነው በዚህ መንገድ ሲሄዳችሁት? እና አብርሽ አሁንም ቢሆን ከውስጡ ስላልወጣለት መድኃኒቱም የተደረገበትም ሩታን እንዲልና ኤፍሬምን እንዲል በቃ ጥሩ ስሜት እንዳይሰማው ከሰዎች ጋርም ዘንድ እንዳይገናኝ አድርጋችሁ ብቻውን ጭምት ሆኖ እንዲኖር እያደረጋችሁት ይሄንን እንዲሆን የፈለጋችሁት። ምክንያቱም ይሄ ልጅ ብቸኝነት እንዲሰማው ከሩታ ውጪ ሰው እንዳያይ አድርጋችሁ ነው ያደረጋችሁበት። እና አሁንም ቢሆን ሩታ እየፎከረች ነው እሱን ላገኘው እንጂ ማደርገውን ያውቃለሁኝ ከዚህ በኋላ አስሬው ነው ማስቀምጠውም ነው እያለች ያለችው። ከጄ መቼም አላስወጣውም እስካገኘው ድረስ ነው ብላለች። እንግዲህ ብዙዬ ጋርም ሄዳ እንደዚሁም አቡ ጋርም ሄዳ እንደዚህ አይነት ነገሮችን እየተናገረች ትገኛለች። አሁንም ቢሆን ማለት ነው ሩታ ብታገኙ ይሄ ልጅ ቢገኝም ወይ ደግሞ እናንተ ሰው ልካችሁም አስደብድባችኋትም ሄርሜላንም ቢሆን ልታገኙ ትችላላችሁ። ምክንያቱም እናንተ እጃችሁ ረጅም ስለሆነ ማለት ነው። በገንዘብ ኃይል ማታረጉት ነገር የለም። አሁንም ቢሆን ለሱስ ጤንነትና ስሜት የሚሰማችሁ ከሆነ እባካችሁ ልጁ ሰላም ያለበት ቦታ ላይ የተቀመጠው ሰላም እንዲያገኝ አድርጉት። ለምንድን ነው እሷንስ የምታስጨንቋት? ለምንድን ነው እሷንስ እንደመጥፎ ሰው እንድትታይ መታደርጓት? ሄርሜላ ለአብርሽ ጥሩ መሆኗ ታይቷል። ለአብርሽ ጥሩ ስሜት እንዳላት፣ ጥሩ ፍቅር እንዳላት፣ ጥሩ አስተሳሰብ ሰብአዊነት እንዳላት አሳይታለች። ምክንያቱም እሱ ባገኘችው ሰዓት ላይ እንኳን እግሩን ያጠበች ትሪት እያደረገችው በቃ ካለበት እንዲወጣ እያደረገችው ነበር። አሁንም እንግዲህ ዘና እያደረገችው ነው። ግን እናንተ እየረበሻችኋት ነው። ለምን ስልክን ዘጋህ? ለምን አታወራንም እንዴ? ሰው ሰላም የሚያገኘው እኮ ስልኩን ዘግቶ ነው። በቃ ከሁሉም ሩቆ ነው አይደል እንዴ ሰላም የሚያገኘው? እሷም ሜሪን ስላመነቻት አወራቻትና ኤፍሬም እንደዚህ አይነት ነገር አደረክ ማለት ነው። ስለዚህ አሁንም ቢሆን እባክህን ኤፍሬም ለወንድም ስትል ሰላም ስጥ። ሰላም ካልሰጣችሁት አሁንም ይሄ ልጅ ማበዶ ነው። እንደዛ ብዬ ነው ማስበውና እባካችሁን አሁንም ሄርሜላን ሳይሆን ማሰብ ያለባችሁ ወንድምህን ነው ማሰብ ያለበት። ወንድምህ ያለበት ሁኔታ አንቺ ሚስት ከሆንሽ ያለበትን ሁኔታ አስበሽ ገምግመሽ ልታገናዝብ ይገባል ብዬ ነው የምናገረውና ለማንኛውም አሁንም አስቡበት ሁለታችሁም።